የንስሐ ምዕራፍ ከሚለው እሺ፣ የንስሐ ምዕራፍ ቁጥር ስንት ላይ ላብራራለህ? ቁጥር 5 ወይስ ቁጥር 30? ቁጥር 5 ቁጥር 5 እሺ። የንስሐ ምዕራፍ ቁጥር 5 ሱረቱ ተውባ يقول الله سبحانه وتعالى فإذا انسلخ الأشهر الحرم فاقتلوا المشركين حيث وجدتموهم وخذوهم واحصروهم واقعدوا لهم كل مرصد فإن تابوا وأقاموا الصلاة وآتوا الزكاة فخلوا سبيلهم إن الله غفور رحيم. من إلى الله سبحانه وتعالى زي بوتالي وإن فإذا انسلخ الأشهر الحرم يتكبروا وراتوچن بوطو غزي بالكو غزينا فاقتلوا المشركين حيث وجدتموهم አጋሪዎችን ባገኛችሁባቸው ስፍራ ገደሏቸው ይላል። ይወታቻለ እና ስለዚህ ከሃዲያኖችን ግደሉ ማለት ነው። ያገኘኸውን ከሃዲ ግደል፣ ፍለጥ፣ ቁረጥ ማለት ነው። ላ አይደለም። ይህ እየተናገረ በመጨረሻው ሰዓት ነው። በመጨረሻው ሰዓት አይደለም። የተከሰተ ታሪክ እየዘገበልን ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ የተከሰተ ታሪክ ነው። አሁን ታሪኩን አዳምጡ። ላይ ከፍ ብትሉ ቁጥር 4 ላይ ብትሄድ ቃል ኪዳን የተገባቡ ከሃዲያኖች ነበሩ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ቃል ኪዳናቸውን አፍርሰው ስለተዋጉ ከሃዲያኖች እያወራ ነው አንቀጹ አይደል? አሁን ቃል ኪዳኑ ምን ነበር የሚለውን ልንገራችሁ። ሱልሁል ሁደይቢያ ይባላል። የሁደይቢያ ስምምነት ይባላል። ሁደይቢያ የቦታ ስም ነች። የት ትገኛለች? በመካና በመዲና መካከል ያለች ቦታ ነች። መካ ላይ ማን አለ? ከሃዲያኖች አሉ። መዲና ላይ ደግሞ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምና አማኞች አሉ። ከነዚህ ከአማኞችም ከሃዲያኖችም ተውጣጡና ሁደይቢያ የምትባለው መካከል ቦታ ላይ እንገናኝና ስምምነት እንፍጠር ተባባሉ። እሺ አሉ። ነብዩ ሰለላሁ ዐለይሂ ወሰለም ለእርቅ ወረዱ። እርቅን ይፈልጋሉና በዚች በሁደይቢያ ላይ ከአማኞችም ከሃዲያኖችም ተውጣጡና ተገናኙ። በቃ ከዚህ በኋላ አንዳችን ሌላችንን ላይዋጋ እሺ አሉ ሙስሊሞች። ማንም የኛ ጎሳ ወደ እናንተ ቢመጣ በሰላም ልትልኩት ላትነኩት እሺ አሉ። ተስማሙ ሙስሊሞችም ከሃዲያኖችም። ነገር ግን ይሄን ያደረጉት ለማዘናጋት ነበር። የሚገርማቸው ቃል ኪዳን ፈጸሙና እንዳጠቃላይ ሄዱ፣ ተለያዩ። ከዚያ በኋላ ግን ተደብቀው ከሃዲያኖች ሄደው ጦርነቱን ጀመሩ። መደብቅ መልእክተኛውን እናሳደዋለን፣ ካልሄደበት እናስወጣዋለን። ከመካ አሳደዋቸው ነው ጀማዓ ወደ መዲና የሄዱት። ተሳደውላቸው ጦርነትን ሸሽተው ነብዩ ሰለላሁ ዐለይሂ ወሰለም ትተውት እዛም ሄደን ግን እንደዚህ አውቀን ስምምነት ፈጥረን አዘናግተናቸው እርሱንም እናሳደዋለን፣ ዳግም ከሀገሩ እናስወጣዋለን፣ እንዋጋዋለን ብለው ጦርነትን ጀመሩ። ቃላቸውን ምን አደረጉ? አፈረሱ። ልብ በሉ። አሁን ቃላቸውን ስላፈረሱ ከሃዲያኖች እየተናገረ ነው አላህ ሱብሓነሁ ወተዓላ። ከላይ ከፍ ብዬ ባሳየህ ምን ይላል? ኑ ላሳያችሁ። ቃላቸውን የጠበቁትን ጫፋቸውን እንዳትነኩ ይለናል። ቃል ኪዳን ተገባብተው ስለነበሩ ከሃዲያኖች እያወራ እንጂ አሁን ላይ ስላለው ዝም ብለህ ያገኘውን ከሃዲ ግደል ማለት አይደለም። ወታች አለ አይደል? ቃላቸውን ያፈረሱ አካሎች ነበሩ። ቁጥር 5 ላይ ከመሄዳችን በፊት ከ4 ጀምረን እናንብበው ቢያንስ። ከዚያ በኋላ ጦርነቱን ማን እንደጀመረ ቃሉን ማን እንዳፈረሰ ደግሞ እዚያው ላይ የትም ቦታ ሳንሄድ አሳያቸዋለሁ። አሁንስ የጠየቀኝ የቱ ጋር ነው? ቁጥር 5 ላይ ያው እነዚህ ጋር የንስሐ ምዕራፍ ይታያል። ያው የንስሐ ምዕራፍ ሱረቱ ተውባ ቁጥር 5 አንተ የጠየቀኝ ያው እና አሁን ያነበብነው ይሄ ነው። የተከበሩት ወሮችን ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ገደሏቸው የሚለው ነው አይደለም? የትኞቹን ከተባለ ቃል ኪዳናቸውን ያፈረሱትን ነው። ያላፈረሱትን መግደል አይቻልም። ያው እነዚህ ጋር ምን ይላል? ከአጋሪዎቹ እነዛ ቃል ኪዳን የተጋባችኋቸውና ከዚያም ምንም ያላጎደሉባችሁን በእናንተ ላይም አንድንም ያልረዱባችሁ ሲቀሩ እነዚህን ቃል ኪዳናቸውን እስከ ጊዜያቸው ድረስ ሙሉላቸው አለ። ያርላ ቃል ኪዳኑን የጠበቀውን አካል ቃሉን ጠብቁለት፣ ሙሉለት። ቃሉን ያፈረሰውን አካል ነው ተጋደሉ እያለ ያለው ታል በእነርሱ ማን ለምንድን ነው ከተባለ ያውና ቁጥር ላሳይህ እዚህ ጋር ተመልከቱ። ለምን እንደተዋጓቸው በሶስት ምክንያት ነው። አንደኛው ምክንያት ምንድነው? መሐላቸውንም ያፈረሱትን አለ። ያው ቃላቸውን ያፈረሱትን እነሱ ናቸው። ከዚያስ መልእክተኛውንም ለማውጣት ያሰቡትን አለ። ቀደም እንዳልኳችሁ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከመካ አሳደዋቸዋል። ጭራሽ መዲናንም ሄደን እናሳደዋለን ድጋሚ ብለው አስበውና አቅደው ነበር። ገብታች አለ አይደለ? መሐላቸውን ያፈረሱትን መልእክተኛውን ለማሳደድ ያሰቡትን አለ ህዝቦች። አሁን በደንብ አስተውል። ያው እነሱ ለመጀመሪያ ጊዜ የጀመሯችሁ ሲሆኑ አለ ጦርነቱን መጀመሪያ ቃላቸውን አፍርሰው ሄደው ጦርነቱን መጀመሪያ ሄደው የጀመሩ ናቸውና ነው እነሱ። ስለዚህ እነዚህን ነው አላህ ሱብሓነሁ ወተዓላ ተጋደሏቸው እያለ ያዘዘ ያለው። አንደኛ ቃላቸውን አፍርሰዋል፣
ሁለተኛ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ድጋሚ ለማሳደድ እያሴሩ ነው። ሶስተኛ ጦርነቱን ሄደው መጀመሪያ ጀምረውታል። በእነዚህ ምክንያቶች እነዚህን ቃላቸውን ያፈረሱትን ከሃዲያኖች ነው ተዋጉ እያለ ያለው። ቃላቸውን የጠበቁትንስ ቃላቸውን ጠብቁላቸው ብሎ አላህ ተናግሯል። እዚያው ላይ ከፍ ብሎ ምን ይላል? ያውና ተመልከት፣ እነዚህ በቃል ኪዳናቸው ለእናንተ ቀጥ እስካሉላችሁ ድረስ ለእነርሱም ቀጥ በሉላቸው ይላል አላህ። አየህ አይደለ? በቃል ኪዳናቸው ለእናንተ ቀጥ እስካሉ ድረስ እናንተም ለእነርሱ ቀጥ በሉላቸው። ይሄ ነው ቃል ኪዳናቸውን አፍርሰው ጦርነትን ስለጀመሩ ከሃዲያኖች የሚያወራ አንቀጽ እንጂ ሰላማዊ ስለሆኑ ቃላቸውን ስለጠበቁ የሚያወራ አይደለም። እሺ ቃል ኪዳኑን የጠበቀን ሰው መግደል ኃጢአቱ ምንድን ነው ከተባለ የሌላ እምነት ተከታይ ቢሆንም የጀነትን ሽታ አታገኙም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አስጠነቅቋቸው፣ ነገሯቸው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። ከእናንተ ጋር ቃል ኪዳን ተገባብቶ ቃሉን የጠበቀን ከሃዲ የገደለ ሰው የገነትን ሽታ አያገኝም ብለውናል። አያቸው አይደለ? ለምን ሌላ እምነት ተከታይ አይሆንም? ይሄን ሰው ብትገሉ የጀነትን ሽታ አታገኙም፣ ተጠንቀቁ ብለዋል። ይሄን ያሉበትን ሐዲስ ነው ላሳያችሁ። በነብያችን ከመጡስ በነብያችን ከመጡ ማለት በነብያችን ከመጡ ማለት ብሩክ በነብይ አይደለም በአንተ ሊመጣብህ ይችላል። አንደከ ሊጋደሉ ስለመጡ አካሎች እያወራኩ ነው። ሊጋደሉ ስለመጡ አካሎች ነው። ሊጋደሉ እስካልመጡ ድረስ እነዚህን መዋጋት አይቻልም፣ አይፈቀድም። አላህ በቁርአን ላይ ሌላ ቦታ ላይ ሲናገር ምን ይላል? ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም፣ እነዚያን የሚዋጓችሁን ተዋጉ ነው ያለው። የሚዋጓችሁን ገብቶሃል አይደል? ሊዋጋ እስካልመጣ ይህንን መንካት አይቻልም፣ አይፈጽም፣ አይፈቀድም። እሱ መንካት ወላ ተዕተዱ ይላሉ፣ ደንበር አትለፉ ያ ነው። እና ሊዋጋ የመጣ ካልሆነ በስተቀር ሰላማዊ የሆነን አካል መንካት አይቻልም። እንደ ኢስላም ኃጢአት ነው፣ ወንጀል ነው። አንድ ሰው ያጠፋ ሰው የዓለምን ሰው ነፍስ እንዳጠፋ ነው ከኔ ዘንድ ኃጢአቱ ብሎ አላህ ይናገራል። መን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርድ ፈከአነማ ቀተለ ናስ ጀሚዓ፣ አንድ ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው ከኔ ዘንድ ብሎ አላህ ተናግሯል። ይሄ ነው። እሺ በጣም ተበራርቶልኛል፣ ደስ ብሎኛል። ሌላ ጥያቄ ልጠይቅ? ጠይቅ። እሺ ጥያቄ ምንድን ነው? ቀጣይ እሺ ይሄኛው ደግሞ የጦር ዘረፋዎች የሚለው ሱረቱል አንፋል ይስአሉነ ቁጥር 12 ላይ ያለውን 12 ላይ ያለው ኢዝ ዩሒ ረቡከ ኢለል መላኢካ አኒ መዐኩም ፈሰቢቱ አለዚነ አመኑ ሰኡልቂ ፊ ቁሉቢ አለዚነ ከፈሩ ሩዕበ ፈድሪቡ ፈውቀል አዕናቂ ወድሪቡ ሚንሁም ኩለ በናን ይላል። እሺ እሱን ላብራራለህ። የጦር ዘረፋዎች ዘረፋ ብለው የተረጉሙክን በነገራችን ላይ ምርኮ ለማለት ነው። እሺ ይህን ያነሱና ያውና እስልምና ዘርፊያን ያዘልሏቸው ይችላሉ። ጭንቅላታቸው ላይ የሚጫወቱ ሰባኪዎች ስለ ጦር ምርኮ ነው የሚያወራው። ገብታችኋል አይደለ? የአማርኛው ቃል ተለዋጭ ቃል ስለሆነ ዘረፋ ብሎ ያስቀመጠው ምርኮ ለማለት ነው። እሺ እሱ ላይ ቁጥር 12 ነው ያልከው አይደለ? አሁን ያነበብኩት አንቀጽ ማለት ነው። ኢዝ ዩሒ ረቡከ ኢለል መላኢከቲ አኒ መዐኩም ፈሰቢቱ አለዚነ አመኑ ይላል። መጀመሪያ ቃሉን እናንብበውና ይሄ ቁርአን አንቀጽ የወረደበትን ምክንያት እነግራቸዋለሁ። በጣም የሚደንቅ ነው፣ ታዳምጣላችሁ። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር የመላእክት ሰራዊቶች መጥተው ያገዙባቸውን ታሪክ የሚያወሳ ነው። ኢዝ ዩሒ ረቡክ ጌታህም ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናኑ፣ በእነዚያ በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ፣ ከአንገቶችም በላይ ራሶችንም ምቱ፣ እነርሱም የቅርንጫፎችን መለያ ሁሉ ምቱ ሲል ያወረደውን አስታውስ ይላል። ይህ የቁርአን አንቀጽ የወረደበት ምክንያት ምንድን ነው? ሰበበ ኑዙል። ይህ የቁርአን አንቀጽ የወረደበት ምክንያት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስተምሮት በጀመሩበት ጊዜ ገና 300 አካባቢ ተከታይ እንዳላቸው፣ በዚህ ጊዜ የመካ ከሃዲያኖች ሙሐመድንና ሰራዊቱን ሙሐመድንና ተከታዮቹን ለምን ገድለናቸው እነርሱን በቃ እዚሁ አንፈጽምባቸው የሚል ሐሳብን አመጡ።
ከቀን ወደ ቀን እየሰለሙ ሰዎች ይበዛሉ። ብቻቸውን ነበሩ። ነቢ ሰለላሁ ዐለይሂ ወሰለም በእርሳቸው ዘመን ነቢይ ተደርገው ሲላኩ እንዳለ የመካ ህዝብ ጣዖት አምላኪ ነበር አብዛኛው ማለት ነው። ከዚያ በኋላ ሰዎች እየሰለሙ 300 ደረሱ። ብዙ መንገድ ሞከሩ ለማስቆም ነቢ ሰለላሁ ዐለይሂ ወሰለም ይገሉባቸው ነበር። እስኪ ተስፋ እንዲቆርጥ ሰው በሰለመ ቁጥር ለምን አንገድልበትም የሚል መንገድ ተጠቆሙ። ሱመያ የመጀመሪያዋ መስዋዕት ነች። ሴት ነች፣ ትልቅ ሴት ነች። ወደ እምነትሽ ተመለሽ፣ ወደ እምነታችን ከእስልምና ውጭ አሏት። በፍጹም ዳግም ወደ ባዕድ አምልኮ አልመለስም አለቻቸው። የመካ ህዝብ በተሰበሰበበት በአደባባይ ያስተኟት። ብልቷ ላይ በብረት ነው ተንጠራርተው የወጓትና የገደሏት። ነቢ ሰለላሁ ዐለይሂ ወሰለም የገነት መሆኗን መስክረውላታል፣ አብስረዋታል። ሰብረን የአለ ያሲር ፈኢነ መውዒደኩሙል ጀና አሏት። እናንተ የያስር ቤተሰቦች ሆይ ጽኑ በእምነታችሁ ላይ ወደኋላ እንዳትመለሱ፣ ቀጠሯችሁም ገነት ነች ነገ የትንሣኤ ቀን ብለው ይነግሯቸው ነበር። በይሄ ሞከሩ። በእንደዚህ በመግደል ተከታዮችን ነቢ ሰለላሁ ዐለይሂ ወሰለም ሊያቆሙ አልቻሉ። ሌላ ነገር ያቀረቡላቸው ሙሐመድ እስኪ ምናልባት እንዳው ስልጣንን ፈልጎ ከሆነ ከበላያችን እንሹመው፣ የበላይ ስልጣን አድርገው። የመካ ንጉሶች ናቸው ተሰባስበው ይሄን እንትን እያሉ ያሉት። ሴት ከሆነ የሚፈልገው 10 ቆነጃጅት ሴት ከቁረይሽ እንሰጠዋለን አሉ። ገንዘብ ከሆነ የሚፈልገው ከሁላችን በላይ ሀብታም እናደርገዋሉ። እስኪ ይህን ነገር ማን ነው ሄዶ የሚያቀርብለትና ወደ አንዱ አምላክ ተመለሱ የሚለውን አስተምህሮን እንዲያቋርጥልን፣ አማልክቶቻችንን ማውገዙን እንዲያቋርጥልን ይሄን አቅርቡለት ተባለ። ከዚያ በኋላ ይሄን ለማድረግ ማንን መረጡ? አጎታቸው አቡ ጣሊብን ጠሩት። የመካ ሹማምንቶች ንጉሶች፣ እስኪ ወንድምህን ልጅ ሙሐመድን ሂድና እንደዚህ የምትፈልገው ከሆነ አቅርብለት፣ ብቻ እርሱ ወደ አንዱ አምላክ ተመለሱ የሚለውን ነገር ያቋርጥልን፣ አማልክቶቻችንን አይካብን፣ አይወግዝብን፣ እነርሱን ባዕድ አምልኮ እያለ አይጥራብን። በቃ መጣ አጎታቸው። ነቢያችን ሰለላሁ ዐለይሂ ወሰለም ከቀረበ የብነ አኺ ኢስማዕ ሚኒ ያላቸው፣ የወንድሜ ልጅ ሆይ ስማኝ፣ ዛሬ ከኔ የመካ ንጉሶችና ሹማምንቶች ወደ አንተ ሽምግልና ልከውኛል። ቁል ያ ዓም አሉት፣ አጎቴ በል ተናገር እየሰማሁ ነው አሉት። የመካ ሹማምንቶች ለአንተ አቅርበውልሃል አስተምሮትህን እንድታቋርጥ፣ ነገር ግን ስልጣን ከሆነ የሚፈልገው ከሁላችንም በላይ ስልጣን እንሰጠዋለን ብለዋል። ሴት ከሆነ የሚፈልገው ከቆነጃጅት ሴቶች 10 መርጠን ከዚያም በላይ እንድረዋለን። ገንዘብ ከሆነ ከሁላችንም በላይ ሀብታም እናደርገዋለን። ነገር ግን ወደዚህ መንገድ መጣራቱን ያቋርጣሉ። ያ ዓም ኢስማዕ ሚኒ አሉት፣ አጎቴ ሆይ አሁን ደግሞ ከእኔ ስማኝ አሉት። አጎቴ ሆይ ከእኔ ስማኝ አሁን አሉት። ቁል የብነ አኺ ያላቸው፣ የወንድሜ ልጅ ሆይ በል ንገረኛ። ለው ወضዑ الሸምሰ ፊ የሚኒ ወልቀመረ ፊ የሳሪ ዐላ አን አትሩከ ሃዛል አምር ለን አትሩከህ ሐታ ኡበሊገሁ ማ አራደሁ ላህ አው አህሊከ ዱነህ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? አይደለም አሁን ያቀረቧቸውን ስጦታዎች አሉ፣ ፀሐይን በቀኝ እጄ ጨረቃን በግራ እጄ አምጥተው ቢያስቀምጡልኝ ይሄን አስተምሮቴን እንድተው በፍጹም አላደርገውም ማለት እያስተላለፍኩት ህይወቴ እስክታልፍ ድረስ እቀጥለዋለሁኝ። አላህ ይደርሳል ያለበት ቦታ እስኪደርስ ድረስ አላቋረጠውም በፍጹም ንገራቸው ሂድ አሉት። ነቢያችን ሰለላሁ ዐለይሂ ወሰለም ስልጣን የሚፈልጉ የዛን ያቋረጡት ነበር። ካስተምሮታቸው በስተጀርባ ሀብት ቢሆን ኑሮ የዛን ያቋረጡት ነበር። ካስተምሮታቸው በስተጀርባ ቆነጃጅት ሴት ማግኘት ቢሆን ኑሮ የዛን ያቋረጡት ነበር። አሁን በቃ ተስፋ ቆረጡ። የመካ ካዲያኖች በምንም ነገር አቀረብንለት፣ በቃ ሊስማማ አልቻለም። ከዚያ በኋላ ምን አደረጉ እነዚህ ሰዎች? በቃ ከዚህ በኋላ እንግዲህ አሁንስ ሙሐመድን ማዕቀብ እንጣልበት ተባለ። የምን ማዕቀብ? ማንም ሰው ከሙሐመድና ከተከታዮቹ ጋር ምንም አይነት ግብይት እንዳያደርግ፣ እንዳይገዛ፣ እንዳይሸጥ፣ እንዳይጋባ፣ እንዳይገናኝ ሁሉ ከነርሱ ጋር። የዛኔ ሲራቡ ጊዜ ማንም ሲገዛ የሚሸጥላቸው ማንም ሳይኖር ጊዜ ተርበው ያልቃሉ በቃ በሚል መንገድ ሄዱ። ለ3 ዓመት ያክል ይህ ሆነ። በጣም እየተራቡ ሰሃቦች እየተቸገሩ በረሃብ እየሞቱ ምናምን። ከዚያም በኋላ ስደትን ያዘዙት ወደ ሀበሻ እንዲሄዱ ያሏቸው ለዚህ ነው። ይህ ሁሉ መከራ ደረሰ። ምን አለ? ከዚያ በኋላ ይሄ ጦርነት በቃ ምን ወሰኑ? የመካ ካህዲያኖች ሙሐመድን በቃ እርሱና ተከታዮችን እንግደላቸው፣ ጦርነት አውጀንባቸው የሚል አወጁ። አሁን ወደ ቁርአኑ አንቀጽ ልመጣ ነው። ያም የበድር ጦርነት ተብሎ ይጠራል። ነቢያችን ሰለላሁ ዐለይሂ ወሰለም እና ሰሃቦች ገና 300 አካባቢ ናቸው። የመካ ንጉሶች እና ሹማምንቶች ጦርነት አወጁ።
ሙሐመድ ከአንተና ከተከታዮች ጋር ጦርነት እናደርጋለን። ጦር ሜዳ ላይ ቀረቡ። ሲታዩ ጊዜ ነቢ ሰለላሁ ዐለይሂ ወሰለምና ሰሃቦች 300 ናቸው። ለዚያም ደካሞች፣ የጦር መሳሪያ የላቸውም፣ ደካማ ናቸው። እነዚያስ በሺዎች የሚቆጠሩ ናቸው። የጦር መሳሪያ ነፍ አላቸው። ንጉስ ነው የሚመራቸው። በዚህ ሁኔታ ሳለ ነቢያችን ሰለላሁ ዐለይሂ ወሰለም ልክ ሲያዩ ጊዜ ያን ሁሉ ሰራዊት ጦር ሜዳ ላይ ሲያዩ በጣም ደነገጡ። በጣም ብዙ ህዝብ ነው። እነዚህ ደካማ ናቸው፣ ገና 300 ናቸው። ፈጀተ ነቢይ ሰለላሁ ዐለይሂ ወሰለም ዐላ ሩክበተይሂ። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በጉልበታቸው ተንበረከኩ። ወየድዑ ላህ ዐዘ ወጀል፣ አላህንም መለመን ጀመሩ። አላሁመ ነስረከ አለዚ ወዐድተኒ አሉ። አምላክ አላህ ሆይ እረዳሃለሁ ብለህ ቃል የገባህልኝን እርዳታህን ዛሬ ነው የምሻው አሉ። አላሁመ ኢንተህሊክ ሃዚሂ ልዕሳባ ለን ቱዕበደ ባዕድ። አምላክ አላህ ሆይ እነዚህ ያመኑልኝ ሰዎች እንዳይሞቱብኝ አሉ። እነዚህ ከሞቱብኝ አንተን የሚገዛ ሰው ምድር ላይ ሊጠፋ ነው ዳግም አሉ። ይህን እየተናገሩ እያለ አላህ ስብሐነሁ ወተዓላን እየለመኑ እያለ አቡበክር ከሰውነታቸው ላይ ጋቢያቸው እስኪወርድ ድረስ አላህን ለመኑት። አቡበክር ስዲቅ አብሯቸው ነበር። ምን አለ? ያ ሙሐመድ ኢነላሃ ሙንጅዙን ለከ ማ ወዐደክ የክፊክ አላቸው። ሙሐመድ ሆይ ይበቃል፣ አላህ ቃል የገባልህን ይፈጽምልሃል ዛሬ እርግጠኛ ነኝ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው ይህ ቁርአን አንቀጽ ወረደላቸው። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም እና አሁን የወረደው ከላይ ጀምሬ ላነብላቸው ነው። አንተ የጠየቀው 12 ነው አይደለ? ከላይ ከፍ ብሎ ብስራቱን ሰጣቸው። ሙሐመድ ሆይ እርዳታን በጠየቅከኝ ጊዜ እኔ እርዳታዬን እሺ ብዬ ያው ተቀብዬሃለሁኝ። ለአንተም ከሰማይ 1000 የመላእክት ሰራዊቶችን ያው እልክልሃለሁኝ አሁን አላቸው። ወዲያው እነ መልአኩ ገብርኤል እነ ጅብሪል እነ ሚካኤል መጡ ተልከው ከ1000 ሰራዊት ጋር መላእክቶች። ከዚህ አላህ ስብሐነሁ ወተዓላ ያዘዛቸው ትእዛዝ ነው አሁን ያነበብኩልህ ቅድም። ወደ መላእክቶችም ባዘዝኳቸው ጊዜ ይላል ኢዝ ዩሒ ረቡከ ኢለል መላኢካ አኒ መዐኩም ፈሰቢቱ አለዚነ አመኑ። እኔ ጌታህም አላህ ወደ መላእክቶቼ ትእዛዝን ባስተላለፍኩ ጊዜ ይላል መላእክቶቼ ሆይ እኔ ከእናንተ ጋር ነኝ፣ ሂዱና ምድር ላይ እነዚያን ያመኑትን አጽኗቸው ብዬ አዘዝኳቸዋል። ከአንገታቸውን በላይ ቅሏቸው እያለ እየተናገረ ያለው ማለት ነው። ለመላእክቶች ነው ይህን ትእዛዝ እየሰጠ ያለው አላህ። ማንን? ሙስሊሞችን ለመግደል እና ለመጨረስ የተጋበዙ ካህዲያኖችን ሂዱና እነዚያን ግደሏቸው እያለ ለመላእክቶች አላህ ሱብሓነሁ ወተዓላ እያዘዘ ነው እንጂ ሰላማዊ የሆነን ካህዲ አይደለም። ካህዲያኖችን እንደዚህ አድርጓቸው ሲል ጊዜ ከላይ ጀምሮ እናነባዋለን። እኑ ተመልከቱ። ይህ ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ በኋላ ድል አደረጉ፣ አሸነፉ። እነዚያ ካህዲያኖች ተሸነፉ ማለት ነው። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መላእክቶች እየመጡ ያገለግሏቸው ነበር። ልክ ለቀደምት ነቢያት መላእክ ሲላክ እንደነበር ማለት ነው። አሁን ይሄን እዚህ ጋር አንተ የጠየቀኝ 12 ነው አይደለ? መለስ ብለን ይሄንን እርዳታ እንደጠየቁት ነቢ ሰለላሁ ዐለይሂ ወሰለም ከዚያም አላህ እንደረዳቸው መላእክት ሰራዊት 1000 ሰራዊት እንደላከላቸው ነው። እዚህ ጋር እንመልከት። ያው ምን ይላል? ከጌታችሁ እርዳታን በፈለጋችሁ ጊዜ እኔ በሺህ መላእክት ተከታዮች ሲሆኑ እረዳችኋለሁ ሲል ለእናንተ የተቀበላችሁትን አስታውሱ ይላል አላህ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምና ሰሃቦችን 1000 የመላእክት ሰራዊት ልኮ እንደረዳቸው የገለጸበት ነው። ከዚያ በኋላ ወማ ጀዐለሁ ላሁ ኢላ ውሽራ፣ አላህም ይህንን እርዳታ ለብስራትና ልቦናችሁ ሊረኩበት እንጂ ለሌላ አላደረገውም። ድልም መንሳት ከአላህ ዘንድ እንጂ ከሌላ አይደለም። አላህ አሸናፊና ጥበበኛ ነው አለ። ከዛ የጠየቀው እየቀጠለ ይመጣል። የሚገርማችሁ ከጽናት አላህ እንዴት የሚገርም ጽናት እንደሰጣቸው እዚህ ጋር ትረዳላችሁ። ጦር ሜዳ ላይ ጠላት ሊዋጋችሁ ከፊታችሁ ቆሙ፣ ምንም ሳይመስላችሁ ቀርታችሁ እንቅልፍ ቢመጣችሁ ምን ትላላችሁ? ያ ጀማዓ ወላሂ ምን ያክል ጽናት እንደለቀቀባቸው አላህ ለሰሃቦች። አንተ ጦር ሜዳ ላይ ጠላት ሊዋጋህ መጥቶ ሰይፉን መዞ እየጠበቀ ትርበተበታለህ አይደል? ትጨነቃለህ። የሚገርም ግን እዚህ ጋር ሰሃቦች ጭራሽ እንቅልፍ ሁሉ ነው የመጣቸው። አላህ የሚገርም ጽናትን ለቀቀባቸው። ያው ከእነርሱ በሆነው ጸጥታ በጦር ግንባር በእንቅልፍ በሸፈናችሁ ውሃንም በእርሱ ሊያጠራችሁ የሰይጣንንም ጉትጎታ ከእናንተ ሊያስወግድላችሁ ልቦናችሁንም በትዕግስት ሊያጠነክርላችሁ በእርሱም ጫማዎችን በአሸዋው ላይ ሊያደላድላችሁ በእናንተ ላይ ከሰማይ ባወረደው ጊዜ አስታውሱ ይላል አላህ ሱብሓነሁ ወተዓላ። ጽናትንና እርጋታን ከሰማይ አወረድኩላችሁ እያለ ለነቢ ሰለላሁ ዐለይሂ ወሰለምና ለሰሃቦች እየገለጸላቸው ነው። ከዚያ አሁን የጠየቀው ያው እነዚህ ጋር ለመላእክቶች የተሰጠ ትእዛዝ ነው። ይሄ ደግሞ ቁጥር 12 ላይ ምን ይላል?
ጌታህም ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናኑ፣ በእነዚያም በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ አለ። አላህ ስብሐነሁ ወተዓላ ከሃዲያኖች ልቦና ውስጥ ፍርሃትን እንደሚለቅባቸው እየገለጸ ነው። ይህ ከእርዳታው መካከል አንደኛው ነው። አማኞችን ሊያጠቁና ሊገድሉ የመጡ አካሎች ናቸው። ግፍና በደል ሊሰሩ ላይ ያሉ ናቸው። በእነዚያ ላይ ሽብርን ለቀቅባቸው፣ በልባቸው ውስጥ ፍርሃትን። ከዚያ መላእክቶችን ምን አላቸው? ከአንገቶችም በላይ ራሶችንም ምቱ አላቸው። የካህዲያኖችን ማለት ነው። ለምን? አማኞችን መጥተው ሊጨርሱ ሊገድሉ ተነስተዋልና። ቦታቸው አላለም። ከእነርሱም የቅርንጫፎችን መለያ ሁሉን ምቱ ሲል ያወረደውን አስታውስ እያለ አላህ ሱብሓነሁ ወተዓላ ይናገራል። እና ይህ ነው እና አማኞችን እንዋጋለን ስላሉ ከሃዲያኖች ለመላእክቶች የተሰጠ ትዕዛዝ ነው ይሄ።